ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኝተናል። በዛሬው ፕሮግራሜ የምነግራችሁ ለቆዳችን ጤናና ውበት እጅግ በጣም ጠቃሚና ተስማሚ የሆኑ 7 የምግብ አይነቶችን እነግራችኋለሁ። በተለይ እነዚህ አሁን የምነግራችሁን ምግቦች ጠዋት በቁርስ ሰዓት ላይ ብትጠቀሟቸው ፊታችሁ ላይ የሚወጡ ቡግር፣ ሽፍታ፣ ማዲያት የተለያዩ ችግሮችን በማስወገድ በጣም ጥርት ያለ ያማረ የተዋበ ጥሩ ወዝ ያለው ፊት እንዲኖራችሁ ይረዳሉ። ስለዚህ በተፈጥሯዊ መንገድ ጤናማ በሆነ መንገድ የፊታችሁን ውበት መጠበቅ እንዲሁም አጠቃላይ ጤናችሁን መጠበቅ ከፈለጋችሁ እነዚህን 7 ምግቦች ማወቅና መመገብ እጅግ በጣም አስፈላጊ ነው። እነዚህ ለቆዳችን ለፊታችን ጥራትና ውበት ተስማሚ የሆኑ የምግብ አይነቶች ምንድናቸው? ጥቅማቸው ምንድነው? እንዴት አድርገን ነው ልንጠቀማቸው የሚገባው የሚለውን አጠቃላይ ነገር የምነግራችሁ ይሆናል። አብራችሁኝ ቆዩ። ለቻናሌ አዲስ የሆናችሁ ዶክተር ዮናስ ነኝ። ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛለሁ። ይሄ መረጃም በርካቶች ጋር እንዲደርስ እንዲማሩበት ላይክና ሼር እያደረጋችሁ እንድታጋሯቸው በክብር እየጠየኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ የምንመለከተው ብሉቤሪ ነው። እንግዲህ ይሄ ብሉቤሪ በተለይ ለቆዳችን እጅግ በጣም ተስማሚ ምግብ ነው። ብሉቤሪ በውስጡ ፖሊፍነስ ይገኛል። ይሄ በብሉቤሪ ውስጥ የምናገኘው ፖሊፍነስ ልክ እንደ ሰንስክሪን ያገለግላል። ይሄ አሁን ሰንስክሪን የምንለው በተለይ ሴቶች የፊታችሁ ቆዳ በፀሐይ ጨረር አማካኝነት እንዳይጎዳ የምትቀቡት ነው። ታዲያ ልክ በብሉቤሪ ውስጥ የምናገኘውን ፖሊፍነስ ሰንስክሪን የሚሰጣችሁን ጠቀሜታ ለቆዳችሁ የመስጠት አቅም አለው። በተለይ ከተለያዩ ነገሮች ይሄ ከፀሐይ ብርሃን የተነሳ የፊታችሁ ቆዳ እንዳይጎዳ ከአኗኗራችሁ ከአመጋገባችሁ ተያይዞ የፊታችሁ ቆዳ ለጉዳት እንዳይዳረግ በዚህ በብሉቤሪ ውስጥ የምናገኘው ፖሊፍነስ ከፍተኛ ጠቀሜታ አለው። ስለዚህ ብሉቤሪ ብትመገቡ ለቆዳችሁ ውበት እጅግ በጣም ጠቃሚ ነው። ብሉቤሪን በምን አይነት መንገድ መጠቀም ይኖርባችኋል? በሁለት አይነት መንገድ መጠቀም ትችላላችሁ። አንደኛው ብሉቤሪን ከእርጎ ጋር ፈጭታችሁ ጠዋት ላይ እንደ ቁርስ እንደ ጁስ መጠቀም ትችላላችሁ። ብሉቤሪን ከእርጎ ጋር ፈጭታችሁ ራሱን የቻለ አንድ ጁስ ይሆናል። ለቆዳችሁ ደግሞ በጣም ተስማሚ ጥቅምን ይሰጠናል። ሁለተኛው ደግሞ እንደ ሳላድም መጠቀም ትችላላችሁ። ለምሳሌ ብሉቤሪን ከስትሮቤሪ ከተለያዩ ፍሩቶች ጋር ልክ እንደ ሳላድ አዘጋጅታችሁ ብትመገቡ እሱ በራሱ ቆዳችሁ ላይ ከፍተኛ ጠቀሜታ ይሰጣል። ስለዚህ የመጀመሪያው ብሉቤሪ ይሄንን ጥቅም እንደሚሰጥ ማወቅ አለባችሁ። ሌላው እንቁላል ነው። እንቁላል በፈለጋችሁት መንገድ መጠቀም ትችላላችሁ። በቅቅል በጥብስ በተለያየ መንገድ እንቁላልን ልትጠቀሙ ትችላላችሁ። እንቁላል እንግዲህ በውስጡ ከፍተኛ ቫይታሚን ዲ እና ፕሮቲን እናገኛለን። ከዚህ ውጪ እንደ አሚኖ አሲድ በከፍተኛ ሁኔታ ለቆዳችን ፕሮቲን በተለይ ይሄ ቆዳችን ላይ የሞቱ ህዋሶች እንዲተኩ የማድረግ ስራን ይሰራል። ይሄን የሚሰራልን አሚኖ አሲድ ነው። ታዲያ አሚኖ አሲድ ልክ እንደ ፕሮቲን ያገለግላል። አሁን ፕሮቲን እና አሚኖ አሲድ ለቆዳ ተመሳሳይ ስራን ይሰራል። በእንቁላል ውስጥ የምናገኘው ፕሮቲን እና አሚኖ አሲድ ደግሞ ለቆዳ ሁለቱ እጅግ በጣም ተስማሚዎች ናቸው። አሚኖ አሲድ ለቆዳችን የሞቱ ሴሎች እንዲተኩ የማድረግ ስራን ይሰራል። ልክ እሱ የሚሰጠንን ስራ ታዲያ እንቁላል ውስጥ ያለው ፕሮቲን ይሰራልናል። በነገራችን ላይ በእንቁላል ውስጥ የምናገኘው ፕሮቲን ቆዳችን ላይ የሞቱ ሴሎች በጊዜ እንዲተኩ ጤናማ የቆዳ ሴሎች ሽግግር እንዲኖር ከማድረግ ባለፈ ለጥፍር እድገት፣ ለፀጉር እድገት፣ በአጠቃላይ ከቆዳ ጋር ለተያያዙ ችግሮች ለነዚህ ሁሉ ከፍተኛ ጥቅም ይሰጠናል። በተለይ እንቁላል ይሄ የቆዳ መገርጣት፣ የቆዳ ወዝ መጥፋት፣ ገና በወጣትነት እድሜያችሁ የፊታችሁ ቆዳ የመገርጀፍ፣ የትልቅ ሰው ፊት የመምሰል እንዲህ አይነት ነገር እንዳይፈጠር የማድረግ አቅም አለው። ሌላው በእንቁላል ውስጥ ቫይታሚን ዲ እናገኛለን። ይሄ በእንቁላል ውስጥ የሚገኘው ቫይታሚን ዲ ደግሞ በተለይ በፀሐይ ጨረር አማካኝነት ቆዳችሁ እንዳይጎዳ የማድረግ ስራን ይሰራል። ረጅም ሰዓት ፀሐይ ላይ የምትውሉ ፀሐይ ላይ ስራን የምትሰሩ በፀሐይ ጨረር አማካኝነት የፊታችሁ ቆዳ እንዳይጎዳ የማድረግ ስራን ይሰራል። በአጠቃላይ እንቁላል ለቆዳችን
እነዚህን ጥቅሞች ይሰጠናል። ሶስተኛው ስፒናች ወይንም ጎመን የምንለው ነው። ስፒናች እንግዲህ በውስጡ እንደ ቫይታሚን ሲ፣ ቫይታሚን ኢ፣ ቫይታሚን ኬ እናገኛለን። በተለይ ቫይታሚን ሲ ለቆዳ እጅግ በጣም ጠቃሚ ነው። ይሄ በስፒናች ውስጥ የምናገኘው ቫይታሚን ሲ በጣም ያማረ የለሰለሰ ወዝ ያለው ጤናማ የፊት ቆዳ እንዲኖረን የማድረግ አቅም አለው። ከዛ ውጭ ደግሞ በስፒናች ውስጥ የምናገኛቸው ቫይታሚን ኢ እና ቫይታሚን ኬ ወደ ቆዳ በቂ ደም እንዲደርስ ያደርጋል። በነገራችን ላይ አንደኛው ቆዳ ላይ የተለያዩ ችግሮች እንዲወጣ ከሚያደርጉ ነገሮች አንዱ ወደ ቆዳችን ሴሎች በቂ ደም አለመድረስ ነው። በበቂ ሁኔታ ደም ካልደረሰ የፊታችን ቆዳ ላይ ያሉ መስሎች የተመጣጠነ ምግብ አያገኙም። ያኔ የተለያየ ችግር በፊታችን ቆዳ ላይ ይወጣል። በተለይ ይሄ ጥቋቁር ነጠብጣብ ፊታችሁ ላይ በተደጋጋሚ የሚወጣባችሁ ሰዎች አንደኛው ምክንያት ይሄ ነው። ስለዚህ ለዚህ ደግሞ የሚረዳው በስፒናች ውስጥ ያለው ቫይታሚን ኢ እና ቫይታሚን ኬ ወደ ቆዳችን በበቂ ሁኔታ ደም እንዲደርስ በማድረግ ይሄ ችግር እንዳይፈጠር የማድረግ ስራን ይሰራል ማለት ነው። ሌላኛው አቮካዶ ነው የምናየው። እንግዲህ አቮካዶ በውስጡ በጣም ከፍተኛ የሞኖሳቹሬትድ ፋት ይገኛል። ይሄ ሞኖሳቹሬትድ ፋት በአቮካዶ ውስጥ የምናገኘው ጤናማ የሆነ የፋት አይነት ነው። በተለይ ደግሞ ለቆዳችን እጅግ በጣም ተስማሚ የፋት አይነት ነው። በተለይ ያለ እድሜያችሁ የፊታችሁ ቆዳ እንዳይሸበሸብ እንዳይገረችፍ የማድረግ ስራን ይሰራልናል። ሌላው ደግሞ ይሄ ከአየር ለውጥ ጋር ተያይዞ አንዳንድ ጊዜ ቆዳችሁ የሚበላሽ ሰዎች አሉ። የአየር ሀገር ስትቀይሩ አየር ስትቀይሩ የፊታችሁ ቆዳ የማይስማማችሁ ለእንደዚህ ችግር በአቮካዶ ውስጥ የምናገኘው ይሄ ፋቲ አሲድ እጅግ በጣም ከፍተኛ ጠቀሜታ አለው። ከዛም በተረፈ ደግሞ በአቮካዶ ውስጥ እንደ ቫይታሚን ኢ፣ ቫይታሚን ዲ፣ ቫይታሚን ኤ እናገኛለን። ይሄ ደግሞ ጠቀሜታው ምንድነው? ኮላጅን እንዲመረት ያደርጋል። ከዚህ ቀደም እንደነገርኳችሁ ለቆዳችን ጤንነት አንደኛው አስፈላጊው ነገር የኮላጅን ፕሮቲን ነው። የኮላጅን ፕሮቲን ሰውነታችን ላይ በበቂ ሁኔታ በሚኖርበት ጊዜ የቆዳችን አጠቃላይ ጤንነት ጤናማ የሆነ እንዲሆን ያደርጋል። የኮላጅን ፕሮቲን ምርት ሰውነታችን ላይ ሲቀንስ ደግሞ በቆዳ ላይ የተለያዩ ችግሮች እንዲፈጠሩ ያደርጋል። ስለዚህ ኮላጅን በበቂ ሁኔታ ሰውነታችን ላይ እንዲመረት በዚህ በአቮካዶ ውስጥ የምናገኛቸው ቫይታሚን ኢ፣ ቫይታሚን ዲ፣ ቫይታሚን ኤ የራሳቸው የሆነ አስተዋጽኦ ያደርጉልናል ማለት ነው። ሌላ እዚህ ጋር የምነግራችሁ ነገር ደግሞ ስኳር ድንች። በነገራችን ላይ ስኳር ድንች እጅግ በጣም ከፍተኛ አስተዋጽኦ አለው። በተለይ ከዚህ ከስትረስ ከጭንቀት ጋር ተያይዞ ፊታችን እንዳይጎዳ አሁን ብዙ ሰዎች በተለይ ከማዲያት ጋር ተያይዞ ይሄ በትዳራቸው በኑሯቸው ብስጭት ጭንቀት ያለባቸው ሰዎች ብዙ ጊዜ ለማዲያት ለተለያዩ የፊት ችግሮች ይዳረጋሉ። ለዚህ ስኳር ድንች እጅግ በጣም ጠቃሚ እንደሆነ ማወቅ አለባችሁ። በስኳር ድንች ውስጥ ከፍተኛ ቫይታሚን ሲ እናገኛለን። ይሄ በተለይ ደግሞ ሴቶች እድሜያችሁ ከ40 ዓመት በላይ በሚሆንበት ጊዜ ቫይታሚን ሲ ለሰውነታችሁ በጣም አስፈላጊ ነው። የፊታችሁ ቆዳ እንዳይጎዳ የማድረግ ስራን ይሰራል። የፊታችሁ ቆዳ ልክ ሴቶች እድሜያቸው ከ40 ዓመት በላይ የሆነ በሚሄድበት ጊዜ የመጎዳት እድሉ በዛው ልክ እየሰፋ ነው የሚሄደው። ይሄን ለመከላከል ቫይታሚን ሲ አስፈላጊ ነው። ከዚህ ውስጥ አንዱ በስኳር ድንች ውስጥ የምናገኘው ይሄ ከስትረስ ከጭንቀት ከብስጭት ጋር ተያይዞ ቆዳችሁ እንዳይጎዳ የማድረግ ስራን ይሰራል። ሌላኛው ቲማቲም ነው የምናየው። እንግዲህ ቲማቲም በውስጡ ከፍተኛ ቫይታሚን ቢ እናገኛለን። ይሄ በቲማቲም ውስጥ የምናገኘው ቫይታሚን ቢ ቆዳችን ቶሎ እንዳያረጅ ቶሎ እንዳይሳሳ የቆዳ መስሎቻችን ቶሎ እንዳይረግቡና የፊታችን ቆዳ ውጥር ብሎ እንዲቆይ የማድረግ ስራን ይሰራልናል። ይሄ ከፊታችሁ ያለ እድሜ ከማርጀት ጋር ተያይዞ ቲማቲም ከፍተኛ አስተዋጽኦ አለው። ቲማቲምን በፈለጋችሁት መንገድ መጠቀም ትችላላችሁ። በቁርጥ መልክ በጥሬው መብላት ትችላላችሁ። በምግብ አብስላችሁ መጠቀም ትችላላችሁ። እነዚህ እንግዲህ እስካሁን የዘረዘርናቸው ነገሮች ለጤናችሁ በተለይ ከፊት ቆዳ ውበት ጋር ተያይዞ ከፍተኛ ጥቅም የሚሰጡ ምግቦች ናቸው። እነዚህን ምግቦች በመመገብ እጅግ በጣም ያማረ የተዋበ ፍክት ያለ ፊት እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር በማድረግ ለሌሎችም አጋሯቸው። ለቤቴ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ